ንገረኝ ሳትዋሽ ትወደኛለህ ሆይ እያለች ጨረቃዋ በአዲስ የቲክቶክ አካውንት ቡቡ በሚል መታለች። ብዙዎቻችሁ በስሟ መስላችሁ አላገኘነውም ሰርች አድርገን እያላችሁ ነው። እና ያው ብሩኬን አቆላምጠው ሲጠሩት ቡቡ ነው የሚሉት። ቡቡ ብላ እንግዲህ በአዲስ የቲክቶክ አካውንት ከች ብላለች። ሁላችሁም እየገባችሁ ፎሎ እንድታደርጓት በአክብሮት እንጋብዛለን። ዛሬ እንግዲህ በጉጉት የምንጠብቀው ቀን ነው። ያው ሰሞኑን እንግዲህ ብዙ ስጦታዎች ተበርክተዋል። ከስጦታው በኋላ እንግዲህ ሰላም መውረድ አለበት። ያው ደስ የሚል ነገር እየጠበቅን ያለ ነው። ሁሉም ሰው ጓጉቶ እየጠበቀ ነው። ተመልካች ብቻም ሳይሆን በእሷ ቤተሰብ በኩልም በሱ ቤተሰቦች በኩልም በጓደኞቹ በኩልም የእነሱን ሰላም ማውረድ ሁሉም ሰው ሰፍ ብሎ እየጠበቅን ነው ያለ ነውና ያው ትናንት ጠብቀን ነበር። ነገር ግን ትናንት ደግሞ ለወንድሙ የመኪና ስጦታ በወንድሙ ቤት አበርክቶለታል። ዛሬ ደግሞ በቅመምዬ ቤት ደስ የሚል አዲስ ነገር የሰላም የእርቅ ቪዲዮ እንደሚለቀቅልን ተስፋ እናደርጋለን። እነሱ ያው የተሳሰሩ ልጆች ናቸው። በብዙ ነገር መቼም ቢሆን አይለያዩም ስንል ኮሜንት ላይ በምክንያት ነው። አይለያዩም ምክንያቱም ብዙ ነገር ያስተሳሰራቸው ልጆች ናቸው። እንዲህ ዝም ብሎ በቃ ቻው ቻው ተባብለው የሚለያዩ ልጆች አይደሉም። ብዙ ነገር አስተሳስሯቸዋል። በእሷ ቤተሰብ ተሳስረዋል፣ በሱ ቤተሰብ ተሳስረዋል። እርስ በርሳቸው በፍቅር በመተሳሰብ ተሳስረዋል፣ በተመልካች ተሳስረዋል፣ በቤተ ክርስቲያን ገና ባልተወለዱት ልጆቻቸው ተሳስረዋል። ስለዚህ የእነሱ ግንኙነት ዝም ብሎ የሚመስላችሁ ሰዎችና አለ አይደለ በቃ ተለያዩ በቃ እንደዚህ ነበር የምትሉ ሰዎች አትሸወዱ። የምንላችሁ ሁሌም በምክንያት ነው። የሰው ልጅ ይጋጫል፣ አለመግባባት ሊኖር ይችላል። ግን ደግሞ የፈለገ አለመግባባት በመካከላቸው እንኳን ቢኖር እነሱ መቼም አይለያዩም ስንላችሁ በምክንያት ነው። አይለያዩ መቼም ማለት ነው። እና እንኳን ሰውና ሰው ግርና ግርም ይጋጫል ይላሉ እናቶቻችን። ስለዚህ ያው አንዳንዴ ያለመግባባት አንዳንዴ ጠላት በመካከል ሲገባ በቃ መናደድ፣ መበሳጨት፣ መከፋት ሊኖር ይችላል። እሱ ደግሞ ያለነው ወደፊትም ሊኖር ይችላል። አሁን ብቻ ሳይሆን ነገም ትዳር ላይም ሆነው አንዳንዴ ያለመግባባት ሊኖር ይችላል። ይሄ ግድ ነው። በቃ ህይወት በህይወታችሁ የሚፈጠር ነገር ነውና ያ ደግሞ ምንም ማለት አይደለም። በቃ ስለዚህ ሁለታቸውም ጋር ጥልቅ የሆነ ፍቅር አለ። ቤተሰቦቻቸው በጣም ነው የሚወዷቸው። የነሱን አንድነት በጣም ነው የሚፈልጉት። ተመልካችም የነሱን አንድነት፣ ጓደኞቻቸውም የነሱን አንድነት ነው የምንፈልገውና ዛሬ ደስ የሚል ምሽት እንደሚሆንና ሞቅ ደመቅ ሽብርቅ አድርገ ነው እንደምናመሽ በደስታ ተስፋ አለኝ። እግዚአብሔርም ደግሞ አያሳፍረንም። የብዙዎች ጸሎት ነው ያለበት እነሱ ህይወት ላይና ሰሞኑን ደስ ብሎናል። ያው እነሱ አለ አይደለ ተደባብረውም ቢሆን ያሉት ነገር ግን በነበሩት ነገሮች በጣም ደስ ብሎናል። በእናቱ ስጦታ፣ በሀይሚዬ ስጦታ፣ በወንድሙ ስጦታ በጣም ደስ ብሎናል። ትናንትም እንግዲህ ብሩኬ በጓደኛው ቤት መጥቶ ነበረ። በነገራችን ላይ በጣም የረዥም ጊዜ የልጅነት ጓደኛው ነው። ካስታወሳችሁ ሌሎች ጓደኞቻቸው ቤት እንኳን ገብታችሁ ሙስሊም ጓደኛቸው ነው እና ለኢድ ጠርቷቸው ምናምን ሾርባ ሲጠጡ ምናምን አብረው የነበሩ ልጆች ናቸው። በጣም ደስ የሚል ጓደኝነት ያላቸው ናቸው። የትናንቱ ልጅ ይሄ ትናንት የመጣ ካደጉ በኋላ ያለው ጓደኛው አይደለም። በጣም የልጅነት ጓደኛው ነው እና ገብታችሁ ብታዩ ደስ የሚል ጊዜ ያሳለፉ ልጆች ናቸው እና 17,000 ስላስገባችሁትም በጣም ደስ ብሎናል። እና የጨረቃ ፋሚሊ ሁሌም ጀግኖች ናቸው፣ ቀዳሚ ናቸው እና በቃ የማታሳፍሩ ምርጥ ፋሚሊ ናችሁ። እግዚአብሔርን እና በጣም ነው የገረመኝ። በጣም በፍጥነት ነበር የሄደው። ከ5,000 ወደ 11,000 ነበር ትናንት ራሱ በፍጥነት የገባውና ጀግና በቃ ትችላላችሁ። የምር ልባችሁ ንጹህ። በቃ ትናንት ራሱ ብሩክ ያመስግኗል። እና በጣም ከገረመኝ አንድ ነገር ትናንትና እነሱ አሁን ለእነሱ ምን ያክል ዋጋ ተመልካች እየከፈለ እንዳለ የማያውቁ ነው የሚመስላችሁ፣ ግን ድብን አድርገው ነው የሚያውቁት። እግዚአብሔርን ትናንትና ምን እንዳለ ሰምታችሁታል? ከጠላቶቻችን ጋር ተዋግተው ከመጣው እኛን ሊጥል ከመጣው ጋር በቃ ቀድመው ተገንተው ተዋግተው ተጣልተው ከኛ በቃ እኛን ለማዳን የኛን በቃ አለ አይደለ እኛን ላለማስነካት ብዙ መስዋዕት የሚከፍሉ ኦዲየንስ ነው ያለን። የጨረቃ ፋሚሊ ማለት እኛን ከጠላት ተዋግቶ የሚያድን ፋሚሊ ነው ያለውና ያውቃሉ።
ምን ያክል ለነሱ መስዋዕት እየተከፈለ እንዳለ ሚዲያ ላይ በደንብ አድርገው ነው የሚያውቁትና ደስ ይላል። እግዚአብሔርን ማለት ሰዎች ለእናንተ የሚከፍሉትን ዋጋ ማወቅ በጣም ትልቅ ነገር ነው እና እኔ በጣም ነው ደስ ያለኝ እንደዛ ሲናገር። ማለት አንዳንዴ በቃና ማለት የሆነ ጉዳይ የማይላቸው የማይደንቃቸው ሚዲያው ላይ ስላለው ነገር ቦታ የማይሰጣቸው ምናምን የሚመስላቸው አሉና ግን እያንዳንዷን ነገር ያያሉ፣ የምር ያያሉ ይከታተላሉ። ምን ያክል ለነሱ መስዋዕት እየተከፈለ እንደሆነ ብዙ ሰው ታሟል ታውቃላችሁ። እያንዳንዱ በሚሰሩት ቪዲዮ በተለይ ይሄ በከባዱ በሚሰሩት ቪዲዮ ውስጥ ብዙ የታመሙ አሉ፣ ሆስፒታል የገቡ አሉ፣ ራሳቸውን የሳቱ አሉ፣ የሚያለቅሱ አሉ። የእነሱ መለየት ጭራሽም መስማት የማይፈልጉ ኦዲየንሶች አሉ። መጣላታቸው የሚያስከፋቸው፣ መኮራረፋቸው የሚያሳዝናቸው፣ ልባቸውን የሚሰብር ምርጥ ኦዲየንስ በቃና እማያው ምናምን የሚመስላችሁ ሰዎች አላችሁ፣ ግን በደንብ ነው የሚያዩት። የምር በዚህ ልክ ደግሞ ዋጋችሁን አይተው ሲናገሩ ደስ ነው የሚለው እና እግዚአብሔር አምላክ የዛሬውን ቀን ደግሞ ባርኩ ቀድሶ ሰላም የሚወርድበት በቃ ልብ ለልብ የሚገናኙበት እና በቃ ይቅር ለእግዚአብሔር የሚባባሉበት ቀን ይሁን። የሰው ልጅ ሲናደድ ብዙ ነገር ሊናገር ይችላል። አንቺም ተናድሽ ነው የተናገርሽኝ፣ እኔም ተናድጄ ነው የተናገርኩሽ፣ ይቅር በቃ ብለው ሰላም የሚፈጥሩ